ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አድራችኋል? የጧቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። የአፍሪካ ህብረት፣ ኢጋድ፣ የአረብ ሊግ፣ የአውሮፓ ህብረትና የተባበሩት መንግስታት ድርጅት ኩዊንቴት በሱዳን እየተባባሰ የመጣው ግጭት እጅግ እንዳሳሰባቸው በጋራ በወጡት መግለጫ አስታወቁም። ተቋማቱ በሲቪል ዜጎች ላይ እየደረሰ ያለውን ከፍተኛ ጉዳት ለማስቆም ማንኛውንም አይነት ወታደራዊ እንቅስቃሴ በአስቸኳይ እንዲያቆም ጥሪ አቅርበዋል። ተቋማቱ በተለይም ኮርዶፋና በብሉ ናይል ግዛቶች ያለውን አስከፊ ሁኔታ ሲገልጹም በህዝቡ መኖሪያዎች ላይ የሚፈጸሙ የገዳይ ድሮን ጥቃቶች፣ በህዝቡ ማዕከላት ላይ የተጣሉ ጥብቅ ከበባዎችና ሆስፒታሎች፣ ትምህርት ቤቶች እና የእርዳታ ማዕከላት ያሉ ሲቪል ተቋማት ላይ የሚሰነዘሩ ጥቃቶች፣ ለሰብአዊ እርዳታ አቅርቦቱ ወሳኝ የሆኑ ኮሪደሮች መዘጋታቸውንና በእርዳታ መኪናዎች ላይ የሚፈጸሙ ጥቃቶች እንደተከሰቱ ገልጸዋል። ኩዊንቴት ቀደም ሲል በኤልፋሸር የታየው አሳዛኝ ጭፍጨፋ እንዳይደገም በማሳሰብ ሲቪሎችን መጠበቅ በዓለም አቀፍ ሕግ መሰረት ግዴታ መሆኑን አስታውሰዋል። ዓለም አቀፍ የሰብአዊ መብት ሕግን የሚጥሱ አካላት ተጠያቂ መሆኑን እንዳለባቸውም አጽንኦት ሰጥተዋል። ጦርነቱን የሚያባብሱና ሱዳንን ወደ መበታተን የሚመሩ የጦር መሳሪያዎች፣ ተዋጊዎችና ሌሎች ድጋፎችን ከውጭ ወደ ሀገሪቱ እንዳይገቡ ተቋማቱ ጥሪ አቅርበዋል። በዚህ ረገድ ከፍተኛ ተጽዕኖ መፍጠር የሚችሉ ሀገራት ግጭቱን ለማርገብ በጋራ እንዲሰሩ ጠይቀዋል። ረመዳን ወር መቃረቡን ተከትሎ ኩዊንቴት ተፋላሚ ወገኖች ይህንን አጋጣሚ ተጠቅመው ሰብአዊ የተኩስ አቁም እንዲያደርጉ አሳስቧል። ይህም ተጨማሪ የሰው ሕይወት እንዳይጠፋ ለመከላከል አስቸኳይ የሕይወት አድን እርዳታ ለሚፈልጉ ዜጎች ተደራሽ ለማድረግ ለወደፊቱ ዘላቂ የተኩስ አቁም ስምምነቱ እንደ መጀመሪያ እርምጃ እንዲያገለግል የታለመ ነው ብለዋል። ተቋማቱ ለሱዳን ሉዓላዊነትና አንድነት ያላቸውን ቁርጠኝነት በመግለጽ ጦርነቱን በዘላቂነት ለመቋጨት የሱዳን ባለቤትነት ያለበትን ሁሉንም ወገኖች ያሳተፈ የፖለቲካ ውይይት እንዲጀምር ድጋፋቸውን እንደሚቀጥሉ አስታውቋል።